ሰላም ሰላም እንዴት ናችሁ? የናቲ ቤተሰቦች ዛሬ እንግዲህ አንድ ቪዲዮ ለመስራት ብቅ ብያለሁኝ። ቪዲዮንም የምሰራው በብዛት በተለይ ብዙ ሰዎች ናቲ እንዴት ነው ወደ ውጭ ሀገር መተን ስራ መስራት የምንችለው? እንዴት ነው ኦፖርቹኒቲውን የምናገኘው? እያላችሁ ብዙዎች ትጠይቁኛላችሁ። በዛ መሰረት ነው እንግዲህ ዛሬ እስቲ ሁሌም ለሁሉም ሰው መልስ እየሰጠው ለሁሉም መልስ መስጠት ስለሚከብድ ባለኝ እኔ በማውቀው መሰረት እና እኔ ራሴ ከዚህ በፊት እንዴት ፕሮሰስ አድርጌ ወደዚህ ሀገር እንደመጣው የፕሮሰስ አደረባይዘ አብዛኛው የቪዛ በተለይ ናሽናል ቪዛ ከሆነ የምጠይቁት ናሽናል ቪዛ ሁሉም አይነት የናሽናል ቪዛ አንድ አይነት ነው። ወደ ጀርመን ሀገር ዲግሪ ወይም ማስተርስ ባይኖረን መምጣትና መስራት እንችላለን? አዎ ይቻላል። እንዴት ነው? እሱም በሚቀጥለው ገልጻለኝ። በመጀመሪያ ደረጃ ላይ አንድ ነገር መግለጽ የምፈልገው ነገር ቢኖር አንድ ሰው ለምሳሌ ወደሆነ ሀገር ሂዶ መስራት ቢፈልግ ወይም ስራ መስራት ቢፈልግ በመጀመሪያ ያ ሀገር ምን ይፈልጋል፣ ምን ሪኳየር ያደርጋል የሚለውን ነገር ለይቶ ማወቅ መቻል አለበት። ለምሳሌ ስለዛ ሀገሪቷ ለመስራት ምን ያስፈልጋል? አሁን እኔ የማሳያችሁ የቪዛ አይነት ምንም አይነት ወርክ ፐርሚት ሳያስፈልገው ወርክ ፐርሚት ወይም የስራ ፍቃድ መጠየቅ ሳያስፈልጋችሁ የምትሰሩት የጀርመን ሀገር እንግዲህ የጀርመን መንግስት ዌብሳይት ነው። የመንግስቱ በበጎ ፍቃድ ላይ የሚደረግ የስራ አይነት ነው። ያም እንዴት ነው? አንድ ሰው በበጎ ፈቃደኝነት ጀርመን ሀገር ውስጥ መጥቶ ስራ ለመስራት የሚያሰራው የበጎ ፍቃድ ድርጅቱም እሱን ለማሰራት ሲስማማ ከዛን ያንን ሰው እንደፈለገው የሚያመለክት ደብዳቤ ለኤምባሲ ይጽፋል። ኤምባሲው ደግሞ የራሱ የሚሄድበት መንገድ አለ። ምንም አይነት ነገር የሚያስፈልገው ነገር የምታቀርቡት የትምህርት ማስረጃ አለው፣ ግን አትገደዱ። በተለይ 10ኛ እና 12ኛ ክፍል ከጨረሳችሁ ዳትማች ሌላው ነገር የምትገደዱት ነገር የለም። ማንበብ መጻፍ ከቻላችሁ የሚያስገድድ አይደለም። ይሄ ምክንያቱም የበጎ ስራ ስለሆነ ማለት ነው። ምክንያቱም የበጎ ስራ የሚሰጠው እዚህ ሀገር ላይ ከፍተኛ ቁጥር የሽማግሌና የአሮጌቶች ቁጥር አለ። እንደምታውቁት እዚህ ሀገር ላይ ሰራተኛ የቤት ሰራተኛ ቀጥሮ የማሰራትም የሆነ የመስራት ነገሩ የለም። እዚህ ሀገር የሚኖሩ ሰው የምታውቁት ካለ ሊነግራችሁ ይችላል በዛ ዙሪያ ላይ። ስለዚህ ምን አደረጉ? የጀርመን መንግስት ፎር ሪጅንስ ፎር ቮለንተሪ ወርከርስ ወይም ቬሊገንስ ዲንስት የሚባል የበጎ ፈቃደኝነት ፍራይን ፎር ሶሻል ሌቨንስ ማለት ማህበር፣ የህዝብን የማገዝ የመርዳት ማህበር ማለት ነው። እዛ ብዙ ድርጅቶች አሉ እዚህ ሀገር። ለምሳሌ እንደዚህ አይነት ቮለንተሪ ስራው ለሚሰሩ ካሪታስ፣ ዲያኮኒሽ፣ ሮት ክሮስ ምናምን ሬድ ክሮስ የሚባለው ማለት ነው ድርጅቶች አሉ። እነዚህ ድርጅቶች እዚህ ጀርመን ሀገር ውስጥ አሉ፣ ግን ሰራተኛ ያገኙ ብዙ ጊዜ። ለምሳሌ በእድሜ ያረጁ ሰዎችን፣ ትልልቅ ሰዎችን ለመደገፍ ይፈለግና ግን ሰራተኛ ያገኙ። ስለዚህ ምንድን ነው በፈቃደኝነት ጀርመን ሀገር ውስጥ መጥቶ ለ18 ወር የሚሆን ቆይታ አድርጎ ያንን ስራ የሚያግዝ ሰው ያመጣሉ። ይሄ የተለመደ ነው በየትኛውም ዓለም ላይ። ፈቃደኛ የሆነ ከዚህ በፊት በተለይ የበጎ አድራጎት ስራ ልምድ ያለው ሰው ሆነ ሞር ተመራጭነት አለው። ይህ አገልግሎት ለማግኘት ምን ምን ነገር ያስፈልጋል? በመጀመሪያ ደረጃ ላይ እኔ አንድ ነገር ማሳሰብ የምፈልገው ነገር ማንኛውም ሰው ከሀገር ወጥቶ ሊሰራ ወይም ሊኖር ሲያስብ ምንጊዜም ህጋዊ መሆንን ማስቀደም መቻል አለበት። ህገወጥ ጉዞች ሁልጊዜም አደጋ ናቸው። እኔም አልመክርም፣ መጨረሻቸው አደጋን ስለሚወልድ ማለት ነው። ስለዚህ ይሄንን ነገር ለማድረግ ምን ምን ነገር ያስፈልጋሉ? ለምሳሌ አንድ ሰው መጥቶ ዌብሳይቱ ላይ ገብታችሁ ማየት ትችላላችሁ። እዚህ ጋር ዌብሳይቱ ከፊት ለፊት የምታዩት ዌብሳይት ላይ ገብታችሁ ያው እንግዲህ ቡንደስ አለ
ፍራይቬሊገንስ ዴኒስት የሚል ዌብሳይት አለ። ቮለንተሪ /ጀርመኒ የሚል ዌብሳይት አለ። አፕሊኬሽኑንም እዚህ ጋር አፕሊኬሽን ለመሙላትም ፉል ታይም፣ ፓርት ታይም ወይም ጊዜያዊ ስራ በሚል በስራ ነው ሶሪ እንደ ስራ ነው የሚታየው። እናንተ በሙሉ ጊዜ ማገልገል ከሆነ እዚህ ፉል ታይም ውስጥ ትገባላችሁ። ከዛም በኋላ እዚህ ጋር ያሉት ስራዎች የሚፈለጉ ስራዎች የስራ አይነቶች ብዙ ችሎታ የሚያስፈልጋቸው ከሆነ ችሎታ የማያስፈልጋቸው ቦታዎች፣ ሎኬሽኖቹ ምናምን እያንዳንዱ እዚህ ጋር ተቀምጦላችኋል ማለት ነው። እዚህ ዌብሳይት ውስጥ በመግባት ስራዎቹን እናንተ መስራት የምትችሏቸውን ያው ብዙ ጊዜ የሚሆነው በእድሜ ገፋ ያሉ ሰዎችን መንከባከብ ነው አብዛኛው ስራው ሊሆን የሚችለው። ግን እንደ ቻንስ ደግሞ አንዳንድ ስራዎችም የተሻለ ስራዎችም ሊኖሩ ስለሚችል ስለሚያወጡ እዚህ ጋር ገብታችሁ እናንተ ሬጂስተር ታደርጋላችሁ ማለት ነው። ፓርታይም ከሆነም ፓርታይም እንደዛው እንደ ሁኔታው እየገባችሁ እንትን ትላላችሁ ማለት ነው፣ ታመለክታላችሁ። ማመልከቻ አለ። ከዛን እዚህ ውስጥ ገብታችሁ መፎለቻቸው ቡንደስሌንደሮች አሉ። ቡንደስሌንደሮቹ ማለት ስቴቶቹ፣ ግዛቶቹ የሚገኙበት ከዛን ከተማ ሽታተ አለ። ከተሞቹ ምን ከተማ ላይ ትመርጣላችሁ ማለት ነው። በእንደዚህ መሰረት ትሞላላችሁ። የምትፈልጉትን ስራ ትመርጣላችሁ። አሁን ምን ያስፈልገናል፣ ይህን ነገር ስናደርግ ምን ያስፈልገናል የሚለው የመጀመሪያው ነገር የቋንቋ ክህሎት ነው። የጀርመንኛ የቋንቋ ክህሎት ግዴታ ነው። እድሜያቸው ሁለት አይነት አለ፣ ኤፍሲጄ እና እንደገና ደግሞ አንደኛው ኤፍሲጄ ማለት ለወጣቶች በተለይ እድሜያቸው ከ16 እስከ 27 ዓመት ለሆኑ የሚሰጥ ስራ ሲሆን፣ ሌላኛው ደግሞ ቢኤፍዴ የሚባለው ነው። ይሄኛው ደግሞ እድሜያቸው ከ27 ዓመት በላይ ለሆኑ በተለይ ስኪልድ ለሆኑ በተለይ ነርስ ምናምን ለሆኑ ለእንደነዚህ አይነት ሰዎች የሚሰጥ የስራ አይነት ነው። ስለዚህ ይሄንን ሁሉ ነገር ካደረግን በኋላ እዚህ አፕሊኬሽን ከሞላን በኋላ እኛ ቋንቋ መጀመሪያ ላይ ቋንቋ መማር ግዴታ ነው። ጀርመንኛ አዲስ አበባ ውስጥ አዲስ አበባ ዩኒቨርሲቲ ግቢ ውስጥ የጀርመን ባህልና ቋንቋ ኢንስቲትዩት ጎተ ኢንስቲትዩት የሚባለው አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ እዛ ውስጥ አለ። እዛ ሄዳችሁ ትመዘገባላችሁ። ተመዝገባችሁ ቦታ ካለ ቦታ ወዲያው አለ ይሏቸው፣ ከሌላችሁ ቀጠሮ። ምክንያቱም ሌላ በግል የሚያስተምሩ አሉ እንደነ ይመስለኛል አልበርት አንስታይን የቋንቋ ኢንስቲትዩት የሚባል አለ ፒያሳ አካባቢ ያስተምራል። ግን የግል የተማራችሁት ተቀባይነት አይኖረውም በኤምባሲ ኤምባሲው አይቀበላችሁም። ወይ በግል ተምራችሁ ቋንቋ ጎበዝ ነኝ ጥሩ ነኝ ካላችሁ ጎተ ሄዳችሁ ተፈትናችሁ ጎተ አይ ብቁ ነው አሁን ያለበት የጀርመንኛ ብቃቱ ብቁ ነው ሲል ውጤቱ የማለፊያ ውጤት አለ። ከ60 በላይ ማምጣት ከ63 በላይ ማምጣት አለበት አንድ ሰው ከፈተናው ከ100 ነው የሚያዘው ፈተናው። እያንዳንዱ ነገር ከ25 አለው 4 አይነት ነው የምትፈተኑት። ያንን ከ163 ፖይንት ማምጣት አለባችሁ ማለት ነው። ግን ቀላሉ ነገርና ጥሩ ስለናንተ ሞር ዲቴል ስለናንተ ባህሪም ስለናንተም በደንብ ዲቴል እንዲኖረው ኤምባሲው ከፈለጋችሁ ጎተ ኢንስቲትዩት ምንም አይነት መስፈርት የለውም። ሂዶ ለመመዝገብም ለመማርም መስፈርት የለውም። ጀርመንኛ መማር መፈለግ ብቻ በቂ ነው። እዛ ሄዳችሁ ትመዘገባላችሁ። ከአስቫይ ወይም ኤቱ ሌቭል እስከ ቢ1 ወይም ቢ1 የሚባለው ሌቭል ድረስ ከተማራችሁ በኋላ ሰርቲፊኬቱ ሞር እናንተ ሌቭላችሁን ከፍ አደረጋችሁ ማለት የክላሱን ሌቭል እያንዳንዱ ክላስ ለምሳሌ A1 ወይም A1 የሚባለው A1 የሚባለው 3 ወር ይፈጃል። እያንዳንዱ ክላስ ቢ1 ወይም ቢ1 ጋር ለመድረስ 9 ወር ይፈጃል። ቢ1 ሰርቲፊኬት ብትይዙ ሞር ለእናንተ አድቫንስድ ነው። ምክንያቱም ቋንቋውን በደንብ በቻላችሁ ቁጥር በደንብ ተፈላጊነታችሁ ይጨምራል። እዚህ ሀገር እንደምታውቁት ከፍተኛ የሆነ የሰው እጥረት አለ።
የሰው እጥረት አለ። የሰው እጥረት ምንድን ነው? የሚሰራ የሰው እጥረት ነው። በከፍተኛ ሁኔታ ችግር ያለ ከፍተኛ ሁኔታ የሚያስፈልገው የሰው ኃይል እጥረት ለመሙላት ሲሉ ነው። ብዙ ጊዜ ሰው ይፈለጋል። ጀርመን ውስጥ ይህን ያክል 400 ሺህ 300 ሺህ እየተባለ በየሶሻል ሚዲያ ይወራል። ያ ኮምፕሊትሊ ውሸት ነው። የጀርመን መንግስት የሰው ኃይል እጥረት አለ፣ ግን ያለበት የሰው ኃይል እጥረት ሰው ብቻ ሳይሆን ስኪልድ የሆነ የሰው ኃይል እጥረት ነው ያለበት። ማለት ክህሎት ያለው ችሎታ ያለው እና የዛ ሰው እጥረት አለበት። በተለይ ደግሞ በዚህ በሶሻል ሂልፈ ወይም የማህበራዊ በጎ አድራጎት ሰራተኛ ላይ ደግሞ ከፍተኛ የሆነ እጥረት አለበት። ለዛም ነው በዚህ በፍራይቪሊገስ ሶሻል ሂልፈ ወይም ሶሻል ያረ በሚለው ኤፍሲጄ አማካኝነት ብዙ ቮለንታሪ ሰዎች መጥተው ጀርመን ሀገር ውስጥ በተለይ ህንዶች፣ ፓኪስታኖች፣ ኬንያኖች በጣም ጎበዞች ናቸው። በዚህ ይጠቀሙበታል። ይህንን ዘርፍ መጥተው እዚህ ሀገር 18 ወር ወር ደግሞ አንዳንዴ እስከ 24 ወር ድረስ ይሄዳል። ከዛም በኋላ መኖሪያ ፈቃዳቸው ይታደሳል፣ ይጨምራል። ከዛ ሌላ ስራ ያሉ ቋሚ መኖሪያ ፈቃድ መቀየር ይችላሉ። ህጉም ይፈቅድላቸዋል ለዛ። ከዛም በኋላ ምንድን ነው የምናደርገው ነው አሁን ከዛም በኋላ የምናደርገው ነገር ይሄን ነገር ከያዝን በኋላ ወደ ቀጠሮ እንይዛለን። በአዲስ አበባ የጀርመን ኤምባሲ ቀበና ያለው እዛ ትሄዱና ቀጠሮ ትይዛላችሁ። ከመሄዳችሁ በፊት እዛ ቀጠሮ ኦንላይን ቀጠሮ ትይዛላችሁ፣ ተርሚን የሚባለው ማለት ነው። እሱን ቀጠሮ ትይዙና ቀጠሮ ትንሽ ሲያዝ አንዳንዴ ሲስተም ቢዚ ነው፣ ዝግ ነው፣ ግን ሲስተም አለው። ለሱም ከከበዳችሁ ቀጠሮ ለመያዝ የተቸገራችሁ ሰዎች፣ ቶሎ ቀጠሮ ማግኘት የተቸገራችሁ ሰዎች ካላችሁ አናግሩኝ። እኔ በቀላሉ ቀጠሮ እንዴት እንደሚገኝና እንዴት እንደሚያዝ ያው የራሴ ልምድ ስላለ ያንን ልምድ አካፍላችኋለሁ ማለት ነው። ከዛም በኋላ ምንድን ነው የምናደርገው ነው። ይሄ ባይዘ የምነግራችሁ ስራ አሁን የምነግራችሁ እንደ ስራ ነው የሚቆጠረው። ጀርመን ሀገር ውስጥ እንደ ስራ ነው የሚቆጠረው። ምክንያቱም ልትሰሩ ነው የምትመጡት። የበጎ አድራጎት ነው። ልዩነቱ ምንድን ነው? እናንተ አትራፊ አይደላችሁም፣ ኦር ደግሞ የሆነ ትርፍ ለማግኘት አይደለም። የሆነ የኪስ ገንዘባችሁ መኖሪያ ተችሎ እና የተወሰነ የኪስ ገንዘብ ተሰጥቷችሁና ምግብ ምናምን ተችሏችሁ የምትኖሩት ነው። ያ ደግሞ በጣም ቤስት ነው ብዬ ነው የማስበው። ምክንያቱም ቤት ኪራይ ይከፍሉላችኋል፣ ምግብ ይችሏችኋል። በተጨማሪ የኪስ ገንዘብ 580 ብር መሰለኝ፣ ኤግዛክት ቁጥሩን አላውቅም፣ ብቻ ከ500 እስከ 580 ብር በየወሩ ይሰጧችኋል፣ ዩሮ ማለት ነው። ያ ደግሞ በጣም ቤስት ነው። ምግብ ተችሏችሁ እናንተ መኖሪያ ተችሏችሁ ያንን ብር ካገኛችሁ እንደ ጀማሪ ሀገሩን እንደማያውቅ ሰው በጣም ቤስት ነው። ስለዚህ ይሄ ነገር እንዴት መሰላችሁ የሚሆነው? እናንተ የጀርመንኛውን ቋንቋ ከተማራችሁ በኋላ የጀርመንኛውን ቋንቋ ከተማራችሁ በኋላ ድርጅቶችን ታፈላልጋላችሁ። እናንተ ድርጅቶቹን ማፈላለግ ካልቻላችሁ ደግሞ የትሬግ የሚባሉ አሉ። ትሬግ የሚባል እንደ ደላላ ልበል፣ እንደዛ ሆነው እነዚህን የበጎ አድራጎት ድርጅትን እና በጎ ሰራተኞችን የሚያገናኝ ድርጅት አለ። እዛ ላይ እናንተ ሲቪያችሁን፣ ቋንቋችሁን በጥሩ ጀርመንኛ የተጻፈ መታችሁ ማገልገል መስራት የምትፈልጉ መሆናችሁን የሚያሳውቅ ሌተር ማዘጋጀት ነው። ይህም ከከበዳችሁ በውስጥ አናግሩኝ። ያው የምችለውን በበኩሌ አግዛችኋለሁ ማለት ነው። እና እዚህ ላይ ምን ተጨማሪ ነገር አለ መሰላችሁ? አሁን ብዙ ሰው ኦፖርቹኒቲ ካርድ አለ። ኦፖርቹኒቲ ካርድ ባይዘ ቻንሰን ካርድ የሚባለው ነው። ራሱን የቻለ ነው። ምንም ከዚህ ጋር አይገናኝም። ለምሳሌ እዚህ ጋር ካያችሁት የስራ ዝርዝሮች ላይ ይሄ የኦፖርቹኒቲ ካርድ ነው። የስራ ዝርዝር ላይ ካያችሁት ቻንሰን ካርድ የሚለው መጨረሻ ላይ አለ፣ ራሱን ይቻላል። እናንተ ግን ጆብ ሲከር ቪዛ ነው የሚለው ውስጥ ትገቡና ይሄ ነው እዚህ ውስጥ ትገቡና ለምሳሌ ያ ድርጅት ለእናንተ የሰጣችሁን ኮንትራታችሁ ማለት ነው። ይሄ በጎ አድራጎት ድርጅት የሚሰጣችሁን ኮንትራት እሱን ከዛን የቪዛው አይነት ደግሞ ሎንግ ስቴይ ወይም የረጅም ጊዜ የምትቆዩበት ናሽናል ቪዛ ዲ ይባላል። ለመጀመሪያ ጊዜ ያ ቪዛ የሚቆየው ለ18 ወር ነው።
ለ18 ወር ድረስ ያገለግላል። በዛ ቪዛ ደግሞ እናንተ በዛ ቪዛ የሸንገን ሀገሮች ላይ መንቀሳቀስ መስራት ሳይሆን መንቀሳቀስ ትችላላችሁ። ለቪዛው ክፍያ ኤምባሲ ስትመጡ 75 ዩሮ ትከፍላላችሁ ማለት ነው። ከዛን እንደዛ ካደረጋችሁ በኋላ ይህን ሁሉ ነገር ካዘጋጃችሁ በኋላ እዚህ ጋር ይሄ ነገር ፍቃድ የሚያገኘው ለሰርድ ካንትሪ ወይም ለሶስተኛ ሀገር ለሚባሉ አገራቶች ነው። ይህን የሚያገናኘው ምን አለ መሰላችሁ፣ እዚህ ጋር እናንተ ቀጣሪዎቻችሁ የመኖሪያችሁንና የኪስ ገንዘብ ቀለባችሁን የማይችል ከሆነ አልችልም፣ ይሄ አይመለከተኝም ብሎ ውላችሁ ውስጥ ካካተተ ብሎክ አካውንት ትጠይቃላችሁ። ውላችሁ ውስጥ ግን አይ ሁሉን ነገር እኔ ልችለው ተስማምቻለሁ ካለ ግን ብሎክ አካውንት አትጠይቁ። ምንም አይነት የባንክ ስቴትመንት ወይም ስለ ባንክ ገንዘብ ነገር የተመለከተን አትጠይቁ። ምክንያቱም እንደ ድርጅቱ ስለሚወሰድ ማለት ነው። ስለዚህ እዚህ ጋር መታችሁ ጀርመን ጆብ ሲከርስ ወይም እዚህ ላይ መታችሁ አፕላይ ታደርጋላችሁ ማለት ነው። ስለዚህ ትምህርት ዲግሪ ማስተርስን ባይኖራችሁ ጀርመን ሀገር መታችሁ በቀላል ስራ መስራት የምትችሉበት ቀላሉና ግልጽ የሆነው ዘዴ ይሄ ነው ማለት ነው። እዚህ ላይ ያልገባችሁ ግልጽ መሆን ያለበት ለእናንተ ምንም ያልገባ ካለ እኔ ለማስረዳትም የበለጠው ለመስራት ቁርጠኛ ነኝ በዚህ ላይ። በተጨማሪ የምነግራችሁ ወደ ኤምባሲ ከመምጣታችሁ በፊት መጀመሪያ ላይ ምን ታደርጋላችሁ? እናንተ ፎርም ትሞላላችሁ። ፎርም ሞልታችሁ ቀጠሮ የምትይዙት እዚህ ኦንላይን አፖይንትመንት የሚል አለ። እዛ ኦንላይን አፖይንትመንት ውስጥ ትገባላችሁ። የምትገቡበትን ቀን የምትፈልጉትን ቀን ትመርጣላችሁ። ከዛም በኋላ ኔክስት ትላላችሁ። የምትፈልጉትን እንትን ብላችሁ የቪዛው አይነት አሁን እዚህ ጋር እንትኖች አሉ የምትመርጧቸው ማለት ነው። እነዛም መርጣችሁ ትገባላችሁ ማለት ነው። ኦንላይን አፖይንትመንት አሁን ዝግ ነው፣ ሲስተሙ እየሰራልኝ አይደለም። እዚህ ጋር ዝግ ስለሆነ ነው። በዛ ትመርጡና ትገባላችሁ ማለት ነው። ጀነራላይዝ አደርግላችሁ ይሄ ሞር የተሻለ ወደ ጀርመን ሀገር መታችሁ እናንተ ለመስራት ሞር የተሻለ ሲስተም ነው ማለት ነው። ስለዚህ እዚህ ጋር የቪዛው አይነት አለ የምታመለክቱበት። ቅድም ያልኳችሁን ስቴፖች ከጨረሳችሁ በኋላ እዚህ ጋር ቱሪስት ቪዛ ማለት ቱሪስት ማለት ሸንገን ቪዛ ማለት ነው፣ የጉብኝት ከዛን ቪዚቲንግ ወይም ሪላቲቭ ፍሬንድስ ምናምን። ይሄ ደግሞ ኢንቪቴሽን፣ የሆነ ሰው ኢንቪቴሽን ቪዛ ልኮላችሁ መታችሁ ቤተሰብ ኦር ደግሞ ጓደኛ የሆነ ነገርን ቪዚት አድርጋችሁ ለመመለስ የምትጠይቁት የቪዛ። ትሬኒንግ ኤንድ ሴሚናርስ የሚባለው ለትሬኒንግ እና ለሴሚናሮች የሚሰጥ ነው። ስፖርት ኤንድ ኮምፒቴሽን የሚባለው ለስፖርትና ለውድድሮች፣ ለምሳሌ በሰርከስ የሚመጡ ሰዎች አሉ፣ በአትሌቲክስ የሚመጡ አሉ። ሜዲካል ትሪትመንት አለ፣ ለሕክምና የሚሄዱ ሰዎች አሉ። እናንተን የሚመለከታችሁ ካታጎሪ 3 ላይ ያለውን አፕሊኬሽን ኢንተርስ እሺ፣ ከዛ ኢንትሮዲውስ ፎርሚላ መጨረሻ ካታጎሪ 4 ላይ ስትወርዱ ወርክ ፐርሚት ኦልሶ ዊዝ አድቫንስድ አፕሮቫል አኮርዲንግ ይልና የህጉን አይነት እዚህ ጋር ያስቀምጣል። ስኮላርሺፕ ምናምን እናንተ የሚመለከታችሁ እንግዲህ ይሄ የኤምባሲው ድረገጽ ነው። እናንተን የሚመለከታችሁ ቮለንተሪ ሶሻል የምትለዋ ናት። እዚህ ካታጎሪ 4 ውስጥ ትገቡና ቮለንተሪ ሶሻል የምትለዋ ብቻ ነው እናንተን የምትመለከታችሁ። እዚህ ጋር ይኸው ቲክ የማድረግባት ማለት ነው። እዚህ ውስጥ ትገቡና እናንተ እያንዳንዳችሁን ቅድም ሄዳችሁትን እያንዳንዱን የቪዛውን ፕሮሰስ ዶክሜንት እዚህ ውስጥ ትገባላችሁ። ከዛም ፎርም ይላክላችኋል። አፕሊኬሽን ፎርም አለ። ያ አፕሊኬሽን ፎርም አለ እዚህ ጋር። ይሄን ስታደርጉ ይሄ የአፕሊኬሽን ፎርም ይመጣል ማለት ነው። እዚህ ጋር እያንዳንዱ ነገር በጥንቃቄ ትሞላላችሁ።
ይህንን እያንዳንዱ ነገር በጥንቃቄ የተሞሉና እያንዳንዱ ነገር መሳሳት የለበትም። በጥንቃቄ የተሞሉና ስትጨርሱ መጨረሻ ላይ እዚህ ጋር ወርታች ሁሉ ነገር እስከሞላችሁ በኋላ ፈርዘር የሚላል ከዛም ፈርዘር ፔጅ ላይ ትሄዳላችሁ። እሱንም ሞልታችሁ ስትጠይቁ መጨረሻ ላይ ስታደርጉ ሴቭ ታደርጋላችሁ። ሴቭ ያደረጋችሁትን በፒዲኤፍ ትይዙና ፕሪንት ታርጋችሁ ሃርድ ኮፒ ትይዛላችሁ። ይሄን ደግሞ እናንተ መጨረሻ ላይ ፊኒሽድ ስትሉት ቀጥታ የኤምባሲው ሲስተም ላይ ይገባል ማለት ነው። ልክ እናንተ በቀጠሮ ቀን ስትሄዱ ይሄንን እነሱ ወረቀቱ አብራችሁ በፒዲኤፍ ከቀጠሮ ወረቀት ጋር ይዛችሁ ስለምትገቡ የዛን ያዩና ስለእናንተ የተሞላውን ፋይል ይሄንን በጠቅላላ ያያሉ ማለት ነው። ይሄንን አይተው እዚህ ጋር የሚሞላውን ነገር ከጨረሱ በኋላ አንዳንድ ጥያቄዎችን እንዲጠይቋችሁ ይችላሉ። ከጠየቋችሁ በኋላ እነሱ የራሳቸው የሚወስኑት ውሳኔ አለ። ብዙ ጊዜ የቪዛው ፕሮሰስ ከ2 ወር እስከ 6 ወር ድረስ ይቆያል። ፈጠነ ከተባለ 2 ወር፣ ቆየ ከተባለ 6 ወር ነው። ስለዚህ ይህንን ቻንስ አያመልጣችሁ። ጀርመን ሀገር መታችሁ ዲግሪ ወይም ማስተርስ ሳይኖራችሁ በበጎ ፈቃደኝነት ስራ ልሰሩ የምትችሉበት ምርጥ የተባለ ቀላሉ ዘዴ ነው። ስለዚህ ይህንን ቪዲዮ ለሁሉም ሼር አድርሱ። ምናልባት እናንተ እንኳን ባትፈልጉት መጥቶ እዚህ ሀገር መስራት ወይም የሆነ ነገር ማድረግ የሚፈልግ ቤተሰብ ወይም ዘመድ ሊኖር ስለሚችል እንዲዳረስ እናንተ ይሄን አድርጉ። ሌላ ደግሞ ስራዎች ሲኖሩ ደግሞ ስራዎችንም እያመጣው እዚህ ዩቲዩብ ላይ የተለያየ ዩሮፕ ሀገር ላይ ያሉ ስራዎችን እያመጣው ፖስት አለው እዚህ ዩቲዩብ ቻናል ላይ ለእናንተ ቀለል እንዲል ማለት ነው። ስራዎች እንዲቀልሏቸው የሚያደርግ ስራዎችን እየሰራው እያመጣው ሰርች እያደረግኩ እኔ የማውቃቸው እዚህ ሀገር ላይ ህጋዊ የሆኑ ድረገጾችን በመጠቀም ማለት ነው። ብዙዎች ባይዘ ይሄ ስለ ሰርች ኢንጂን ላይ በብዛት የሚመጡት እስካም የሆኑ ናቸው። በጣም በቃ የአጭበርባሪ ናቸው። ስለዚህ እኔ ራሴ የምተማመንባቸውን ትክክለኛ የተባሉ ስራዎችን ሉቲኒያ ሊሆን ይችላል፣ ማልታ ሊሆን ይችላል፣ ሌላ ሀገር ሊሆን ይችላል፣ ጀርመን ሊሆን ይችላል። ስራዎችን እያመጣው እዚህ ዩቲዩብ ቻናል ላይ ጭንላችኋለሁ። ይሄ ይጠቅመናል ካላችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ፣ ሁሌ እንዲደርሳችሁ ማለት ነው። በተለይ ግን ይሄ ቪዲዮ እናንተ አይታችሁት አይ ለእኔ አይሆንም ካላችሁ ደግሞ ሌላ የሚፈልገው ሰው ሊኖር ስለሚችል ሼር አድርሱ። አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ እላለሁ። ግልጽ ያልሆነ ነገር ካለ ኮሜንት ላይ ጻፉልኝ። ይሄ ነገር አልገባንም እንዴት ነው በሉኝ። በጠየቃችሁን ጥያቄ ላይ ብቻ አተኩሬ ቪዲዮ ሰራለሁ ማለት ነው። ሌላ የምትጠይቁኝ ነገር ካለ የቴሌግራም ሊንክ ቲክቶክ ላይ ያስቀምጥላችኋለሁ። እዛ ባዮ ላይ ታገኛላችሁ። ኦርዚሁም ዲስክሪፕሽን ላይም ላስቀምጥላችኋለሁ የቴሌግራም ሊንክ። በዛ እየገባችሁ አስተያየታችሁን፣ ጥያቄያችሁን ማስቀመጥ ትችላላችሁ ማለት ነው። የሚከብዳችሁ ነገር በግልጽ ጠይቁኝ፣ እኔም በግልጽ መልስላችኋለሁ በቀናነት ማለት ነው። ምክንያቱም እኔ ብዙ ኢትዮጵያን መጥተው እዚህ ሀገር ላይ ሰርተው እንዲለወጥና ቤተሰብ እንዲቀይሩ እፈልጋለሁ። እንዲቀየሩ እነሱም እፈልጋለሁ። የኢትዮጵያ ኮሚኒቲ እንዲጠነክርና ሰፋ እንዲል እፈልጋለሁ። ስለዚህ ይሄ ቻንስ አያምልጣችሁ እላለሁ። በጣም ቀላሉ መንገድ ነው ወደ ጀርመን ሀገር ለመምጣት። ስለዚህ ይሄንን ቀላሉ መንገድ ተጠቅማችሁ አይሆፕ ወደዚህ ሀገር መታችሁ ጥሩ ነገር ይገጥማችኋል ብዬ አስባለሁኝ። ያልገባችሁ ነገር ካለ ግልጽ አድርጋችሁ ጠይቁኝ። እኔም በግልጽ አመሰግናለሁ። በድጋሚ ሰብስክራይብ አድርጉ። ምክንያቱም እኔ ነገር ተነሳስቼ የተሻለ ስራ ይዤላችሁ እንድመጣ፣ የተሻለ ኢንፎርሜሽን ይዤላችሁ እንድመጣ የእናንተ ላይክ ማድረግ፣ ሰብስክራይብ ማድረግ እኔን ምክንያቱም ብዙ ተመልካች አለኝ፣ ብዙ ሰው ላግዝ ብዬ እንድነሳሳ ያደርገኛል። ትንሽ ሰው ከሆነ ግን ተደራሽ ካልሆንኩኝ እኔም ሞራሌ ጥሩ ስለማይመጣ፣ ስለዚህ ይሄንን ታሳቢ አድርጋችሁ ሼር አድርጉ፣ ሰብስክራይብ አድርጉ ማለት ነው። አመሰግናለሁኝ ለቆይታችሁ።